ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ ደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ለታዳጊዎችም ሁሌ እንደምናደርገው መልካም ልደት እንላችኋለን ለሚራክል ሽፈራው ለልዕል ኤፍሬም ለአሜን እንግዳና ለማክሪያና ከበደ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ እንደው በልምድ ዝም ብሎ ሰብስክራይብ አድርጉ ሲባል ሰምቶ ከማለፍ ቼክ አድርጋችሁ ብታረጉት አሪፍ ነው እስካሁንም ሰብስክራይብ ላረጋችሁ ሁሉ ጊዜ ደግሞ ቪዲዮ ላይክ በማድረግ ሰፖርት ለምታደርጉኝ ለሁላችሁም እጅግ አድርጌ አመሰግናለሁ እኔ እርሴቴን አረጋለሁ እናንተ ደግሞ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ከዛ እንጀምራለን ሞን ሪል ስቴት ዘመናዊ መኖሪያ ቤቶን ከ264 ሺህ ብር ቅድመ ክፍያ ጀምረው ከሞን ሪል ስቴት ለዲያስፖራዎች ቀርቧል በ60 ቤቶች 40% ቅናሽ እናስተናግዳለን ካሉበት ሆነው በእጅ ስልኮ ደውለው ከ8 እስከ 10% ብቻ በመክፈል ቤቶን ይዋሉ ከባለ 1 እስከ ባለ 3 መኝታ እንዲሁም ከ11 ካሬ እስከ 200 ካሬ ድረስ የንግድ ሱቅ አዘጋጅተናል ሱቅ በ176 ሺህ በካሬ 90 ሺህ ጀምሮ ዘመናዊ መንደር ሲሆን 3 ሊፍት መዋኛ ገንዳና የከርሰ ምድር ውሃ አለው ከ5% እስከ 45% ልዩ ቅናሽ አድርገናል ተጨማሪ ለ60 ቤቶች 100% ለከፈለ በካሬ እስከ 45 ሺህ ብር ይሸምታሉ ሞን ሪል ስቴት ጥራት መለያችን ነው ለበለጠ መረጃ በ0911 27 48 81 ይደውሉ ሞን ሪል ስቴት ዳሪት ይደሩ እስቲ የዛሬው ደግሞ እንዴት እነዚህ ጡዘት ነው ምንድነው እንዳትወጊያት ምንድነው የሚያደርገው እሳቸው ስለ ጡዘቱ አልገባቸውም ታማ ነገር ዝም ብላ የምትወጋት ነው መሰላቸው ወጋት እየተወጋችሁ ጀለጧቸው እቺኛው አልተረፈች አይበሉባ ይባላል በዚህኛው ጥፊ አይበሉባ የማይበሉበት ማለት ነው ማዘር ግን ይሄን ጥፊ ራሳቸውም ከዚህ በፊት ቀምሰውት ነበር ራሳቸውን ማና ቀመሳቸው እኔና ባለቤቴ ድድኳ ምርቃት ሄድን ቢራ ጠጣ እኔ ሞቅ ብሎኛል ደና ታጀመ ትስቂያለሽ እንዴ ወይኔ አንድ ሆነ ሽማግሌ ያሉ
ድገሚ ሲሉ እንደዚህ ያደረጉኝ። ሰውየው ቡዋለ ጋሽ ምስጋና ቀኑ ቤት ስንመጣ ትልቅ በቃ እብት ሆነ። እንዴ ማን ሆነ ስለው ቤት ያቅሻል ይሄ እንዴት ይነከበው እኔ ሰው አይደለሁም እንዴ እንኳን ነካኝ አልኩኝ። አቅም እንዳለ ሰው ዝም ብለሽ ቀምቅመው ማስቀናቱን ደግሞ ትንሽም ቢሆን ፈለግሽ ማሚ እንዴ እስማ በቃ ሲይዞ የሆነ ነገር ተሰማኝ። ሊሰማር ትንሽ ተሰማኝ ከዛ ስንጣላ በቃ ተጣላን። እሱ በሶፋ ዘሎ ሲመጣ ናኔ ካኝ ለዋለው ሾ ሲያደርግ ይዞርብኛል። አቅም የለኝም እኮ እወጣለሁ። እንደገና ሲተወኝ ደግሞ ናኔ ካኝ ሲለው ተይዝ ላይ ልካኝ ነው አንድ ስመታኝ ይዞርብኛል። አሁን አንድ ልጅ አለ ሁለተኛ ልጅ አባዬ ተይ ዳሪ ተስራ ምን ቢያለች ውስጥ ተዋት እምቢ አለችኝ አላት። እምቢ ስላት እሷ በቃ ሌላሽ ጉዳይ ብላ በርዘግታብን ወጣች። ገላጋይ ምን በማንም ሄደ አንድ በቃ ምስጋና ይበቃኛል ዞረብኝ በቃ ተወኝ። አሁን አቅም ታወቀ። አሁን አቅም እንዳለሰ በቃ ተወኝ በቃ አሁን ተዛ ስትመጣ ተክባስ ገባ አብረን ቁጭ ብለናል። ታረቃችሁ ስትል አዎ ታዲያ ማን ያስታርቅ አንቺ ወጣሽ ማን ያስታርቀን አልኳት። ታረቅም ያለሽም ተደበ በቃ አላወቅኩትማ ቢራው ነው እንደዚህ ያደረገ ጀለንጎ ትርክከት ጠናሻ አንተ ከኔ የጠንቋይ ልጅ ስታፈቅር ይላል። እሺ ሰደብከኝ የማልጅ እንደው አታገንም አታመጪ ምን አታመጪ እሺ ምን እንደማላመጣም አሳያለሁ የማልጅ እንደው እንኳን አንተ ዴማ ምንም አይመጣም። ሰላቢ አባትሽ ምንም አይመጡም ማንንም አልሰማም። A few moments later እና ይገርምሻል በእናትህ ቢያንስ ድምፁን አጥፊልኝ። በጣም ደስ ይላል። እናቴ መጣሽልኝ። እናቴ 6 ወር ላይ ጨምሮ ባይቻል መጫወት ስማ ምን ብርቱካንም አልነበር እንዴት ይሄን አለበት ሙያ ምናምን ጀምሬ ነው ውስጥ አረ ሙያ ጀመር በዚህ ወለ ማምለጥ አላሰብሽም። በጣም አሪፍ ጅል ማዘናጊያ ነው አይገባም። ዝም በል ደም ድምጽ ከኔ ከፍ አንተ ዲዛናት ይኸውልህ አነገር ልንገር ምን ባለፈው አመልጣለሁ ብለህ ዘለ የሴቶች እስር ቤት ገብተህ 9 ወር ሙሉ ታሳሪ ወላድ ስታርስ እንደነበር እንዳትረሳ። ገንፎና አጥሚት እየቀቀልክ በዚህኛው በደንብ አስቤበታለሁ ተዘጋጅቼበታለሁ ማለት ነው። ቤቱ ጋር ነው በዚሁ ማለት በዋናው ብር በዚህ ጋር እንዴ በዚህ ጋር እኮ የእስር ቤቱ ሰራተኞች 12 ሰዓት ሳይሆን እንኳን አይወጡም። አንተ ማለት ተው እኔ በደንብ አስቤበታለሁ። በሲክስ ማለት ነው ማማው ላይ ያሉትን 3ቱን ፖሊሶች ያቸው በሲክስ እሺ ሁለቱ ከኛ ጋር ነው ምሳ የሚወጡት። አንደኛው ደግሞ ከዛ ላይ እስከሚወርድ ነው የሩጫ አላመልጦም እንዴ ሙያ ብቻ አይደለም ትምህርትም ጀመርካ በሳሉን ይቻላል እንደዚህ አልነበረም እኮ እኔ ምን በደቂቃ ምን ያህል ትሮጣለህ? ኧረ ደህና እሮጣለሁ። 100 ሜትር አልሮጥም በደቂቃ አይደለ? አሁን ወርዶ አይደርስብኝም ያልከው የማማው ጠባቂ የታጠቀው ብሬድ በሰከንድ ወደ 1 ኪሎ ሜትር ይላል ሲተኮስ አይምሮን ብትን ነው የሚያደርግ። አንተ ግን እንዴ መላልክ ታደረዱ የናፈቀኝ እንዴ ሁለት ዴት ጥሩ ዴት ወጥተን ነበር እናቴ። ሶስተኛው ላይ እኮ ብዙ ነገር አቀደን ነበር። ሁለት ጥሩ ዴት አልወጣችሁ? ሶስተኛው ነበር የቀረው። እኔ ፍጽም ማረኩታ። ምን ማለት ነው? ረዱ አንቺን ከለፍቅሬ አትታመኝ። ኧረ እባክህ አንተ ሆቢ መታሰር ነውና ነው ቆሜ ልቅረል። ምን ሆቢ ብቻ ታለንቱ ነው እንጂ ታለንቱ ነው። ዳቦ ነው ብላሽ። እኔና ረዱ ደግሞ ሁለታችሁ ነገላችኋለሁ። ዘውታ እገላችኋለሁ። አቸና ያችራዳ ልጆች በሽታም ያችፈላችሁ ፈቸሪኮች አችላችሁ ማችለት ነው። እዚህ ጋር ጋቸኔ ምናም በቸረቴ ይችላል ከችኛል ያዘች ይገላለጥ ሰቸዳሲነ ነው መችል በሽታም ይችደበረ ነችገር ነው እና ሊወሰንብህ ነው ማለት ይሄ ጀማው ይታያል። እዚህ ጋር ጀሙ ይሾፋዳ ይወሰንባል። ያፈላኑ አሉ ሸመነሽ ያተ ተረጋጋ። አንተ ያራዳ ልጅ አንተ ምን ይችሉ እንደዚህ አይደለም። በቃ ኧረ ምንም አችሰጅ ምንም አታመጣ ሰችዳ ህግ ባለበት ሀገር አሳያ ተስፈራራች ቸረዘነ ህግ ባለበት ህግ አለ ቸረዘተተብ ዶሮ ወፍ ቋንቋ ነበር የምናውቀው ግን እንደገመገ ምናምን የሚባል ነገርና ይሄኛው ግን ከብዳል የተለየ ነው። የዘንድሮ ከፍቷል። አንዳንዴ ልጄ አድጎ ተምሮ ሰው ሆኖ ይጦረኛ ምናምን ብለን እናስባለን።
ግን ገና ህፃን ሆኖ ልጅ ይደርስልሃል። እንደዚህ አይነት ታሪክ ላይ ልጅ ይደርስልሃል። በጣም ደስ ያለኝ ታሪክ ነውና ስሙት። የሜትር ታክሲ አሽከርካሪ ነውና መኪናው ተበላሽቶ እኔ መኪና ውስጥ ገብቶ እያወራን የተጫወትን ጓደኛዬ ምን ገጠመው መሰለህ አለኝ። ከፊጋ ወደ አራብሳ መንገድ ላይ ነው እንደዚህ ያስቆሙትና አንድ ልጅ ነው መጀመሪያ ያስቆመው አለ። ወደ አራብሳ ምናምን ሞቅ አድርጎ ሂሳብ ሲጠራ እሺ ብሎ ልክ እሱ በሩን ከፍቶ ሲገባ ከጋቢና ሁለት ከኋላ ላጥ ብሎ ገብቶ እኔ ይሄ አጋጥሞኛ ቃል እንደዚህ አንድ ሰው ያናግራችሁና ሁለት ሰው ላጥ ብሎ ይገባል። ከዛ በኋላ በቃ ለካ ነፍሱ አውቆታል። ታምናላችሁ? እኔ ጥዬው ሄድኩት እንዲህ ሰው አለ በቃ ጠፎኝ ማለት ነው። ልክ ከገቡ በኋላ እየሄዱ በቃ ልጁ ነፍሱ አውቆታል። በቃ ልክ ፍየል ቤት መብራቱን እንዳለፉ በቴፑ ማለት ነው በቴፑ ስፒከር ያደርግና እቤት ይደውላል። ማታ 2 ሰዓት ተኩል አካባቢ ነው እና ሚስቱ ታነሳዋለች። ማማን አገናኘኝ ልጁን ማለት ነው። ከዛ ወይ አባዬ በስፒከር ነው እንዴ ተኛሽ እንዴ ምን አላት። አልተኛውም በቃ እየመጣው ነው እንዳትተኝ እኔ ልጅ ምን ይዤልሽ ልምጣ ዳቦ ወተት ዶናት ምናምን አለች። በቃ እንዳትተኛ አሁን ሰፈር ነኝ ሰው አድርሼ የመጣው ምናምን ይላታል። ከዛ በኋላ ትንሽ እየሳኩ ነው ደስ ብሎኝ ነው የማወራውና ትንሽ ሄደት እንዳሉ እዚህ ጋር ያዘዋልኛ ለጋቢና ያለው ልጅ እዚህ ጋር ቆመው አለ እዚህ ጋር ጨዳር ይዞ ቆመ ማለት ነው። ምን ብሎት ቢወርድ ጥሩ ነው እግዚአብሔር የልጅ አምላክ አትርፈዋል ብሎት ሂሳብ አልከፈሉ ምን አላሉ በር ከፍተው ወርደው ሄዱ። በቃ የልጅ አምላክ አትርፈዋል ብሎት ወረዳል። ይገርማል። በቃ እኔ እንዴት ሐሴት እንዴት የሰው ልጅ ባንዴም ክፉም ደግም ይሆናል እግዚአብሔር። እኔ አሁን አንተ እግዚአብሔር ይስጥ ሌላ ምንም አይደለም። እና አንዳንዴ ልጆቼ ተምረው ምና እንደዚህ የሚደርሱላል እንደዚህ አይነት ታሪክ ምንም የሚደርሱላል ልጆች በስማ ያው ሃንግ የሚያረጉትም ሰዎች ቢሆኑ ከማህበረሰቡ ላይ የተፈጠሩት ያንን ስሜት ያውቁታል። በቃ የልጁን ነገር ልጅ እንደምትጠብቀው ምናምን ሲያውቁ ፊል አረጉ ማለት ነው። እና በጣም ያሳዝናል። በቃ ይሄስ ደውሎ ምናምን ስለሰሙ ነው ስንቱን ልጁ ቤቱን አስቀርትቶ ወጥቶ እንደቀረ የምታውቁት ታሪክ ነው። ልጅ በጣም ነው የሚመቸኝ መጨረሻ የሰው ልጅ ሆነ የራሴ ልጅ ሆነ ሰብስቦ ማሳደግ ምናምን ብቻ ነው የሚታየኝ መጨረሻ ማለት ነው። ታዲያ ለምንድን ነው የመውለድ ፕሮሰሱን ዛሬ ማንጀምረው ካንቺ ጋር ነው? የምር ነው ልጅ ትወዳለህ? በጣም ነው የሚመቸኝ። ታዲያ ለምንድን ነው ዛሬ ማንጀምረው? ተመስገን ጌታዬ ለልጆች አባት ስጥልኝ ስል ባንዴ ከቻረክልኝ ተመስገን። ልጅ አለሽ እንዴ? አዎ አለኝ። ይሁን ለነገሩ አንድ ልጅ ምንም እናሳድጋለን። ይሁን ሰባት አዎ ምን ሰዓት ነው የወለድሻቸው? ስንት ዓመትሽ ነው አንቺ? ጌታ ምንድን ነው እረፍት የለውም እንደ ባልየው? ሁሉም ያው ናቸው እባክህ ሁሉም ያው ናቸው። አዎ ከስንት ባል ነው 7 ልጅ? ከ8 አልገባኝም። እንዴት ነው ከ8 ማለት? አንዱ ነፍሰ ጡር ነኝ። ጭራሽ ዝም ብለህ መሄድ ነው። ምንም ቃላት የለውም ለዚህ ጉዳይ። ብዙ አይነት ሌባ አይታችሁ ሊሆን ይችላል፣ ግን እንደዚህ አይነት ሌባ አይታችሁ አታውቁም። ምክንያቱም ጀለስ የሰራ ወንጀል ዘና ነው ያደረገኝ። በጣም ዘና የሚያደርግ ወንጀል ነው የሰራው። ምንድን ነው ያደረገው? እዚህ ጋር የምታዩት መኪናውን ፌስቡክ ላይ ፖስቶ ይሸጥልሃል። መኪና መሸጥ እፈልጋለሁ ብሎ ማለት ነው። ይሸጥልሃል። ለስንት ሰው ይሸጥልሃል? ለ8 ሰው። አንድ መኪና እንዴት ለ8 ሰው ይሸጣል እያላችሁ ይሆናል። መኪናውን ሸጠውና ለአንዱ ብሩን ከተቀበሉ መኪናውን ገንዘብ በነጋታው ቤቱ ሄዶ የሸጠለትን ሰው መኪናውን ዘረፈው ከቤቱ። ከዛ ከሱ ወስዶ ለሁለተኛው ሰው ሸጠ፣ ወሰደው፣ ሰረቀው። እንዴ 8ቱንም ሰዎች ዘረፋቸው ከሸጠላቸው በኋላ። እነሱ ምንም አያውቁም። መኪናቸው ተዘረፈን ብለው በቃ ላሽ ብለዋል። ምን አይነት ዴዲኬሽን ነው ለስራው! በቃ ለስራው ምን ያህል ፍቅር ያለው ሰው ነው አልኩኝ። ለ8 ሰው መኪና ሸጠው ከ8ቱም ላይ መስረቅ ማለት እንግዲህ ከባድ ዴዲኬሽን ይጠይቃል። ይሄን ስራ ወደ ትክክለኛ ስራ መቀየር ያቅቷል። እኔ ፕሮፌሽናል ሌባ ነኝ ማለት እንደዚህ ነው። ከ8 ሰው መኪና ሸጠ መዝረፍ ማለት ከ8ቱም ላይ በቃ ይሄ ፕሮፌሽን ነው ሲጀምር። ይሄ የሆነ ቦታ ተምሮ ሰልጠኖ የወጣ ነው። በቃ ይሄ ነው ሌባ ማለት ትክክለኛ ዜና። ብዙ አመል ሊፈረድብን ነው እያሉ ነው። ግን ዳኛው እንደው ቢያቀልል ቅጣቱን፣ ምክንያቱም ዘና አድርጎኛል። ወንጀል መስራት የለብም ግን ዘና አድርጎኛል። ከምር የሚያስቅ ወንጀል ነው የሰራው። ፍርድ ቤት ላይ ራሱ ዳኛው ከሱን ሲሰማ መሳቁ አይቀርም፣ በእርግጠኝነት መሳቁ አይቀርም። ሪሌሽንሺፕ ላይ ብዙ ሰዎች ጥፋት ያጠፋሉ። የሚገርማችሁ ነገር ማለት ነው። እና የሚያጠፉት ጥፋት
የድሮ ኤክሳቸውን ካሁኗ ገርልፍሬንዳቸው ጋር ማስተዋወቅ ነው። ከተዋደዱ ዊርድ ነገር ላይ ቦንድ ያደርጋሉ። አሁንም ሲጨርስ ያስነጥሳል እንዴ? አንቺ ጋር ያስነጥስ ነበር ብዙም ያስነጥስ አለ። ደግሞ ከተጣሉ ደግሞ በቃ ምንድነው እያት እንዴት እንደሚያመናቅራት እኔ ስታይ እኮ ነው እንደዚህ የምትተው እና እኔ ኤክሴና ሚስቴ እንደሚተዋወቁ አላውቅም ነበር። ሲሪየስ እውነተኛ ነገር ነው የምነግራችሁ። እና በጣም ነው በቃ የምትበሳጭባት እና አንድ ቀን ነይ ተቀመጭ አልኳትና በቃ እኔና አንቺ ፍቅር ውስጥ ነን፣ በጣም ነው የምወድሽ፣ ቃል አስሮናል። ምንም ነገር ቢሆን አያትሽ ናቸው ማክበር አለብሽ። ትላልቆቹ ሴቶች ወይ ልጅ ታሪክ ማለት ነው የሆነ ቢጻፍ የሚገርም ድራማ የሚወጣው አይነት ነው የሚመስለው። እና አላቅም ምን እንዳሳለፈች ምናምን ማን አይወስድሽም እንዳላት አላቅም፣ ምን አይነት ታሪክ እንዳለፈች አላቅም። ግን በቃ ሙዚቃው ልክክን ያለላት ያስታውቃል። ሰው በሰርጉ ቀን እንደዚህ ለዘፈን በእንደዚህ ዘፈን አይመጣውም። ግን የኔ እናት እንኳን ደስ አለሽ፣ እንኳን ሆነልሽ፣ እንኳን መተወሰደሽ። ደግሞ ጸዴ ሚስት ያርግሽ፣ አንቺንም እሱንም ጸዴ ባል ያርገው። አሪፍ ትዳር ይሁናችሁ። ጸዴ ኑሩ። እንዲህ ጓግተሽ እንዳገኘሽለት አልቅሰሽ እንዳገኘሽው ለዚህ ነው አልቅሽ ያገኘሁት ምትዩ አይነት ትዳር ይሁንልሽ። ሰሞኑን እንግዲህ የዚህ ልጅ ቪዲዮ በጣም አነጋጋሪ ነው። ብዙ ሰዎች ሀሳብ አስተያየት እየሰጡበት ነው። የውስጧን ነው ዘፈኑ የውስጧን። ምክንያቱም ይመስለኛል እንዲሁ መገመት ሲቻል ከዘፈኑ ጋር ስታያይዙት እንግዲህ በዙሪያ ያሉ የሰፈሯ ሰዎች ማህበረሰቡ ምናምን በዚህ ጉዳይ ሳለቅባት እንደነበረ አያገባሽም አይወስድሽም ምናምን አይነት ነገር እንዳለ ያስታውቃልና እዚች የሰርጓ ቀን ላይ ለነሱ ምላሽ ስለሆነላት አይነት ነገር ነው ስሜቷ የሚገልጸውና በጣም ሙዚቃው ልክክን ያለው ከሙዷ ጋር ይመስለኛል። ያው ለሰርግ ደግሞ እርገጠው ቆፍረው ነው የሚጠብቋቸው። ያናስገባም እኮ በቃ ቆፍረው የጠበቋቸው ነው ይመስል ቤቱ ገደል ነው እንዳለ ተናዱና ገደል ገብተን ያጋባነ እያሉ እንደሚወቅሱት ወደፊት ግልጽ ነው። እዚህ ጋር የሰሩት በር ምንድነው? በሩ እዚህ ጋር የሰሩት በር በጣም በቃ የሚገርም ነው። እጀታው እንደው በጣም በሚገርም ሁኔታ ማለት ምንድን ህንጻው አልቋል ኦልሞስት። ግን ሁሉም በሩ ወደዚህ ነው የተሰራው ወደ ውጪ። ህንጻው እንደምታዩት ከታች እያለቀ ነው እና በጣም የገረመኝ ህንጻ ስለሆነ በጣም እንጂ በር ምን ሊሰራለት እንደተሰራ አልገባኝም። ማለት ሰው ሲመረው ቀጥታ በዚህ በኩል ይወርድ ነው። በጣም የሚገርም ነው። አሁን ይሄ ስህተት አይመስለኝም። ምክንያቱም አንደኛው ሲሰራ ሁለተኛው ሲሰራ የሚታይ ነገር ነው ይመስለኛል። በዛ ጋር በረንዳ ሊኖረው ተደርጎ ከተሰራ በኋላ በረንዳ እንዳይኖር የሚያደርግ ነገር መጥቶ መሆን አለበት እንጂ እንደዚህ የታየ እዛ ላይ እስኪደርስ ድረስ እንደገና በር ተዘጋጅቶ መጥቶ ተበይዶ እስኪገጠም ድረስ እንዲህ አይነት ስህተት አይኖርም። በእርግጠኝነት ስህተት አይመስለኝም። አንድ ጊዜ ኦኬ አንድ ቦታ ሊሆን ይችላል፣ ግን የሆነ ምክንያቱም ማወቅ ያስፈልጋል። እንዴ ዝም ብሎ ሄዶ ያቅፋል እንዴ? የዚህ ልጅ አስተሳሰብ ማለት የሶስት አህያ ቤተሰቦች ውስጡ ሲኖሩ ጭንቅላት ውስጥ ሲኖሩ ማለት ነው። የሰው መብት በቃ አይጠበቅም እንዴ? በቃ እንደ ልቡ እንዴ ምን ማለት ነው? መንገድ ዝም ብለን የምትቀርጸኝ ቆይ ይባስ አቅፈኝ ሳልፈልግ ከዛም ሴቶች ምን አይነት ድድብና ነው? ትልቅ ሰው ነህ ስትታይ ህፃን ልጅ እንኳን አይደለም ተሳስተሃል እንዳትባል። ምን አይነት ድድብና ነው? ምን አይነት ድንቁርና ነው? ይባስ ደግሞ የሴቶች መብት እየተጠበቀ አይደለም። በዚህ ገብቶ በዚህ ወጥቶ በሚባልበት ጊዜ
ሴቶች ተማሪዎች ምናምን ሄደ ዘለ ታቅፋል የፓስፖርት ታረጋለህ ሳይፈልጉ ማለት ነው ያለ ፈቃዳቸው ምን ይባላል ሻውኒ እኛ እናቆ እኛና ከኛ አይደል ይሄ ኮንዲዘርም ከምንም ዘር እኛ ሴትም ነው አይደል ይሄ ምንም ደደብ ነው በቃ የሆነ እንስሳ ነው የማይታወቅ በዚህ ጊዜ እንደዚህ ድንቁርና አይቻላቅ ዲሶ መብት መንካት ምን ይሉታል ዝም ብሎ መንገድ ላይ የሚሄድ ሰው አቅፎ ሌባውን በምን ለለየው ነው አንተም ያቀፍከኝ ፕራንክ ነው ይያልክ አህያ ነህ አንተ መስደብ ነው ምንም ያራራል የዚህ ልጅ ኮንተንት በጣም አስቀያሚ ነው በቃ ሴቶቹን ልጆች ተማሪዎችን ሄዶ ማቀፍ እንደገና ቦርሳ መንካት ምናምን ያው አንድ ቀን እስኪያጋጥም ነው እንግዲህ ሌባ ነህ ብሎ አንዱ አይንን ያፈርጥልሃል በቃ ተስተካከላለህ እንደዛ ካልሆነ ምንም አንድ ጊዜ ወደ ምንድነው አንድ ዛ ኤርትራ ውስጥ ከረም ነው ምናምን የሚባል ቦታ እንደዚህ አሜሪካ ኢንጂነርስ መጡና ቶፖግራፊ ምናምን ለማንሳት ሲሄዱ እስቲ አንድ ወታደር ላኩና ያጅባቸው ችግር እንዳይገጥማቸው ተብሎ የኔ አባታ አጃቢ ሆኖ ሄደ እንግዲህ እናቴን ሳያገባ በፊት ነው የነገረኝ ታሪክ እሺ ይዞ ሲሄድ ዳኮታ በሚባል አውሮፕላን ነው ሄዱት ዳኮታ የሚባለው አውሮፕላን ሲነግሩኝ እኔ የመሬት ላይ ሲኖትራክ ነው የመሰለኝ ለምን ያየር ላይ ሲኖትራክ ድምፁ ያለ ድምፁ በጣም ከባድ ነው እንደ አውቶቡስ እንትን ማንገቻ አለው እና ወታደሮቹ ናቸው አሁን አንዳንድ ሰው ታሪክ ስናገር ቢሰማ እንዴት ይሆናል ይሄ ነገር ቆይስ ይሄ ነገር እንዴት ነው ይጣራ እንደምና ሊል ይችላል ቢያጣራም ችግር የለውም የሆነው ነው ምነግርህ እና በጣም ፍጥነት የለውም ዳኮታ ያየር ላይ ሲኖትራክ ነው ሲሄድ ዳኮታው ድንገት በሩ ተከፈተ ኖርማሊ በአየር ላይ ነው የተከፈተው አዎ 30 ሺህ እና 40 ሺህ ጫማ የሚሄድ አውሮፕላን ድንገት ክፍተት ካገኘ ሳካርጎን አለ ወደ ውጭ የሚያወጣ የፊዚክስ ጉዳይ ነው ይሄ ዳኮታ ነው ዝቅ ብሎ ነው የሚበረው በሩ ተከፈተ አሜሪካኖቹ ተስፋ ቆረጡ ምክንያቱም አየር ላይ በሩ ተከፈተ ማለት መሞት ነው ሌላ ምንም አጋጥ እንትን የለው የኔ አባት እንደዛ ጊዜ ጀግና ልሁን ብሎ አይደለም አለማወቅ ነው ወይ በሩ ተከፈተ ብሎ እንደ አውቶቡስ በር ሊዘጋው አያውቀውም እንዴ በቃ ሲል ወይ ተከፈተ እንዴ ብሎ ነው እንጂ ዕውቀት ቢኖር አይዘጋውም እሺ ምክንያቱም ቲልት ሲያደርግ ቢወድቅብህ ወይ ሳክ ቢያደርግ እንዴት ተንጠላጠለና እንትን ይዞ እጁን ወደ ውጪ አውጥቻ አለ ሲነግረኝ በንፋሱ ታግሎ በሩን ያዘና ጎርጎ ነው ዘጋ በቃ አንድ የተከፈተ ነገር ባስበሮ ነው አንድ የተከፈተ ነገር ነበር መልሽ የዘጋው ነው ምን እንዳልተፈጠረ ሄዶ ቁጭ አለ የሰው ህይወት ማዳኑን እሱ አላወቀም አሜሪካኖቹ ደነገጡ አበዱ መጨረሻን ስራቸውን ሰርተው ተመለሱ ወደ አስመራ ሲመለሱ አዛዦቹ ጠሩና ዛሬ ተሰምቶ የማይታወቅ ጉድ ሰምተናልና ነው ተብሎ ኃላፊው ጀነራሎቹ ነው መጡ ይሄ ወታደር ሰውዬ አውሮፕላናችን እንዲሆናል ተብሎ ተጨብጭቦ ከኪሳቸው 200 ብር አውጥተው ሸለሙት 200 ብር ብዙ ነው በዛ የብዙ አመት ደሞዝ በሰባቱም ደሞዝ ታካፍል የብዙ አመት ደሞዝ ነው የሚሆነው ወዲያውኑ የሚወዳትን ሴት በልቡ ያስቀመጣት ሴት ወስዶ ያገባል እኛና ታግቡት በቃ መጣ በ200 በቃ አሁን ይሄ እንዲህ አይነት ነገሮች ሀፕን አድርገዋል ሆነዋል ግን በአሁን ጊዜ ሲሰማ ኧረ የምንሳክስ ምናምን ሊያስብሉ ይችላሉና እኔም አንድ ጊዜ የሰማሁት ነገር አለ ምንድነው አባይ በረሃ ኤንትሬ እየሄደ የኋላ ጎማው ይበራል ከመኪኖች ላይ እንግዲህ ብዙ ጉዞ ሲያደርጉና ጎማ ይበር የለ እና አንድ ትልቅ ሰው ናቸው ከታች ወደ ላይ ዳገቱ እየወጡ ነው ጎማው ከላይ ይመጣል የኤንትሬ ጎማ ነው ያልኳችሁ ኤንትሬ ማለት ማታውቁ ካላችሁ የድሮ ከባድ መኪና ነውና ሲያው እሳቸው ጎማ ቀላል ነገር እንደሆነ ነው የሚያውቁት ቸርኬ እንዳለው ምናምን አላሰቡም ከላይ እንደዚህ ያረገ ሲመጣ አረ ጎማይቱ በረረች ብለው ሊይዙት ሲሉ በጣም ትልቅ ስለሆነ ይዟቸው ገደል ውስጥ እንደገባ ምናምን ታሪክ ሰምቻለሁና አንዳንድ ነገር ካለማወቅ ቀላል መስሎን የሚደረግ ነገር አለና ያልተጠበቀው እውነት ይፋ ሆኗል። በአለርት ሆስፒታል ለ6 ሰዓታት በተደረገ ቀዶ ጥገና ብልቱ ተቀጥሎለታል የተባለው ወጣት ብልቱ ለምን ተቆረጠ ለሚለው ጥያቄ ሐኪሙ ምላሽ ሰጥተዋል። ብዙዎቻችሁ ስትጠይቁት የነበረውን ምስጢር ልንገራችሁ። ቀዶ ጥገናውን የመሩት ዶክተር ከታዲያስ አዲስ ጋር በነበራቸው ቆይታ እንደገለጹት ግለሰቡ ብልቱን ራሱ በራሱ በምላሽ ቆርጦ የጣለው መሆኑን አረጋግጠዋል። ክስተቱ የተፈጸመው ባለፈው ሳምንት ቅዳሜ ከሌሊቱ 6 ሰዓት ላይ ሲሆን ግለሰቡ ለምን እንዲህ እንዳደረገ ዶክተሩ
ለጊዜው ምክንያቱም መግለጽ አልፈለጉም። ዶክተሩ እንደሚሉት ግለሰቡ ሲቆርጠው እንዳይደማና እንዳያሙ የተጠቀማቸው ነገሮች ቢኖሩም ስቲልነታቸው እንዲጠበቅ ተደርጓል። ነገር ግን ቀዶ ጥገናው እንዲሳካ ያደረገው ዋነኛው ምክንያት ቆረጣው በምላጭ የተከናወነ ንጹህ ቆረጣ ወይም ክሊን ከት በመሆኑ ነው። የተጨፈለቀ ወይም የተከተከተ ቢሆን ኖሮ ስኬቱ አጠራጣሪ ይሆን ነበር ብለዋል። ይህ ድርጊት ብዙዎችን ግራ ጋብቷል። አንድ ሰው እንዲህ ያለውን ውሳኔ እንዲወስን ምን ሊገፋፋው ይችላል? በአሁኑ ሰዓት ወጣቱ በሰላም እያገገመ ይገኛል። የእናንተ አስተያየት ምንድነው? እንደዚህ ያሉ ድርጊቶች ከምን ሊመነጩ ይችላሉ? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። ምን ብለን እንገምት? ይሄ ለመገመት በጣም አስቸጋሪ ነው። እንግዲህ ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣቸው። እንግዲህ ሰይፉ የነፃነትን ህይወቱ እንዴት እንዳለፈ ይፋ ካረገ በኋላ ከዚህ በፊትም አይተናል። የኢትዮፒካ ሊንክ ላይም ልክ ይሄን ነው ሲሉ የነበረው። ብዙ ሰው ግን ያን አልሰማውም ነበር። እንደ አዲስ ነው ይሄን ሰው የሰማውና ተወዛገብን። ምክንያቱም አርቲስት ገነት ንጋቱ ለደረጀ ደውላ በምትጠይቀው ጊዜ በእግሩ ሄዶ ነው ያረፈው ብለዋልና አወዛገቡን የሚል ሀሳብ እየተነሳ ነው። ምንድነው የሰማነው ነገር? ምንድነው የሁለት አፍ የምታወሩት ነገር? የዕለት ሁለት ነፃነት የሞተ ቀን የዕለት ሁለት ገነት ንጋቱ የምትባለው አርቲስት ከደረጀ ኃይሌ ጋር በስልክ ስታወራ ደረጀ ኃይሌ በእግሩ ሆስፒታል ሄዶ ሞተ ነው ያለው፣ አረፈ ነው ያለው። ትናንትና ደግሞ ሴፉ ደግሞ ምን ይላል? ጁስ ጠጥቶ ቁርቱን በልቶ ከዛ አሳውቁት ቤቱ ሞቶ ነው የሄደው ነው የሚለው ወደ ሆስፒታል። ይሄ ነገር እንዴት ነው? ሁለት አይነት አፍ አላወሩም ወይ? እኚህ ሰዎች የሁለቱም ሰዎች የሱ የነፃነት የልብ ጓደኛሞች ናቸው። እና ህዝቤ ጥያቄ እያነሳ ነው የምላችሁ። ይሄ ሀሳብ ለብዙ ሰው እንዲደርስ ሼር፣ ኮፒ ሊንክ፣ ላይክ አድርጉ። እስኪ እናንተም ማስተያየት ስጡ። ይሄ ነገር ግን እውነታው መውጣት አለበት። እንዴት ነው እንዴት ሁለት አፍ ሊወራ ቻለ ነው በጣም በሚገርም ሁኔታ። እና ትንሽ አጠራጣሪ ጉዳይ ስለታየኝ ነው። በጣም ነው የማመሰግነው። ለሁሉም ድርስ ሼር ላይ ኮፒ ሊንክ አድርጉ። አመሰግናለሁ። አዎ እንደውም የሆስፒታሉም ራሱ ሰዎች እየተወቀስ ነው ምናምን ብለዋልና ምንም አሁን ይሄ ወንድማችን እንዳለው የሚያክል አወዛጋቢ አይደለም። አንዳንድ ጊዜ ቶሎ መጀመሪያ ላይ ሲሆን ንጹህ የሆነ ክሊር የሆነ ነገር ስለማይገኝ የሆነ እንዲህ አሉ ስለሆነ እና ደረጀም የፈለገ ቢሆን ቦታው ላይ አልደረሱም በሰዓቱ። ሰይፉ ነው ደረስኩ ያለው እና አስናቅ የሚባለው ጓደኛው ነው። ስለዚህ ዝም ብሎ ሊባል ይችላል። ይህንን ክርር አድርጎ ምንድነው የምታጭበረብሩ ምናምን የሚያስብል ነገር አይደለም። ይፋዊ የሆነ ማስረጃ ይኖራል። በቃ ይሄ ነው ተብሏል። ቤቱ እያለ ነው እንግዲህ ህይወቱ ያለፈው ተብሏል። መቀበል ነው ዋናው። ነፍሱን ይማረው ነው። እንግዲህ ከዚሁ ጋር ተያይዞ ከቤተሰቦቹ ጋር በተነሳ ጉዳይ
ነጻነት ወርቅነህ ጋር ብዙ ነገር ያው ድንገታዊ እረፍት ስለሆነ ያረፈው ስራዎቹ ላይ ማጋ ምን ያህል ገንዘብ እንደቀረው ማጋ ምን አይነት ስራ እንደቀረው አላ እንደዚህ በተለይ በክፍያ ጉዳዮች ላይ ምንም ኢንፎርሜሽን አልተገኘም ተብሏል እና አባካችሁ ያለባችሁ ሰዎች ራሳችሁ ድርጅቶችም ምኖችም እሱን ለቤተሰቦቹ ገቢ እንድታረጉ ተብሏል። ይሄንንም ለማስፈጸም እንግዲህ ውክልና ሰጥተዋል ቤተሰቦቹ ዛሬ ይፋዊ የሆነ ማለት ነው። የነጻነት ወርቅነህ ገንዘብ ያለባችሁ ስለ ህሊናችሁ ብላችሁ ገንዘቡን ለቤተሰቡ አስረክቡ ስጡ ይላል ጋዜጠኛ ቴዎድሮስ ተክለአረጋይ ፌስቡክ ገጹ ላይ ያሰፈረው ጽሁፍ ከታች አስቀምጬላችኋለሁ ሙሉውን ጽሁፍ። ቴዎድሮስ በጽሁፉ ባለፈው ሰይፉ በህመሙ ጊዜ ነጻነትን ያግዘው ነበር ብዬ ስጽፍ መች ገንዘብ ቸገረውና ስትሉ የነበራችሁ እንግዲያውስ ቁርጣችሁን እወቁ፣ ምንም የለም። ቤተሰቦቹ ግራ በሚያጋባ ሁኔታ ውስጥ ነው የሚገኙት። ከነጻነት ጋር የተለያዩ ድርጅቶች አብረው ስራ ሲሰሩ የነበረ ቢሆንም ምን ያህል ከፈሉት ምን ያህል ይቀራል የሚታወቅ ነገር የለም፣ ግለሰቦችም ጋር በተመሳሳይ። ስለዚህ የነጻነት ብር ያለባችሁ ለቤተሰቦቹ አስረክቡ ይላል ቴዎድሮስ ተክለአረጋይ። ከዚያ በተጨማሪ ነጻነት ገቢው ብዙ ቢሆንም ወጪውም በዛው ልክ ነበረ። ለምሳሌ 3 ልጆቹን አሜሪካን ሀገር እሱ ኢትዮጵያ ውስጥ ስራ እየሰራ የሚያገኘው ገንዘብ ወደ ዶላር ተቀይሮ እየከፈለ ያስተምር የነበረ ሰው ነው። ሌላም ብዙ የሚጠቀስ ነገር አለው ብሏል። ከታች እንደሰማችሁት እንግዲህ ከዚህ አሜሪካን ሀገር ድረስ ልጆቹን በዶላር እየቀየረ ያስተምርት ነበር። ስለዚህ እንደምታውቁት ምን ያክል ከረንሲው ውድ እንደሆነ አስቡት። ስለዚህ ምንም ኃይለኛ ገቢ ቢኖረው በዚህ መልኩ ወጪ የሚያወጣ ከሆነ ብዙ ነገር ላይገኝ ይችላል። ዞሮ ግን እነዚህና በተያያዥ ጉዳዮች ላይ እንደዚሁም ባልሆነ መንገድ ስማቸው እንዳይነሳ ቀሪ ጉዳዮችም ካሉ ውክልና የተሰጠው ለአስናቀ ነው፣ ለልብ ጓደኛው ማለት ነው። ያው እንደምትመለከቱት በዚህ መልኩ ውክልናው ተሰጥቷል ማለት ነው። ለዚህ ምስሉ ላይ ለምትመለከቱት ከአርቲስት ነጻነት ወርቅነህ ስም ጋር በተያያዘ ማንኛውንም ጉዳይ ቢኖራችሁ አቶ አስናቀ ንጉሴን ማነጋገር እንደምትችሉ እንገልጻለን ይላል። ከዚህም በተጨማሪ አርቲስት ነጻነት ወርቅነህና ቤተሰቡን የተመለከተ የትኛውንም አይነት መረጃ ማግኘት ስትፈልጉ ተወካዩን በአካል ወይም በስልክ ማነጋገር ትችላላችሁ። በተለይ የሟችንም ሆነ የቤተሰቡን ስም የሚያጠፉ እንዲሁም ክብር የሚያጎድፉ ትርክቶችን በማህበራዊ ሚዲያ እንዳይዘዋወሩ ለማስቀረት እንዲቻል ትክክለኛ መረጃዎችን ከህጋዊ ተወካያችን ብቻ እንዲቀበሉ የተወካያችንን ቃል ብቻ ጠቅሰው እንዲጠቀሙ እንጠይቃለን ይላል። ከዚህ ውጭ በሆነ መንገድ የሟችንም ሆነ የቤተሰቡን መልካም ስም የሚያጎድፍ ስውት ፈጠራ ታሪክ ማሰራጨት በህግ የሚያስጠይቅ መሆኑን እናስታውቃለን ተብሎ እንግዲህ አስናቀ ለብዙ ጉዳዮች ተወካይ አድርገው ቤተሰቦቹ እንደወከሉት ዛሬ ይፋ ተደርጓል ማለት ነው። ነጻነት እንደ ባለቅኔ የሚያደርገዋል እና ደግሞ አፕዴትድ የሆነ ሰው ጊዜውን የሚዋጅ ነው። በየጊዜው ስለ ሰዎች ሲጨነቅ ታያለሽ። ምንም ነገሩን አንስቶ የሚሰጥ ሰው በቃ አንድ ዲያም ትዝ የሚለኝ አንድ የምናመሽበት ቦታ ነበርና አስተናጋጁ እናቴን አፈቀችኝ እናቴን እጄ ካላየኋት በሞት ይሻለኛል ብሎ መረበስ ጀመረ። ዌተሩ አውሮፕላን ትኬት ከገዝቶለት ላከው ማለት ነው። የደርሶ መልስ ልብሱን ሰጥቶት ምናምን። ሌላው ደግሞ የሚገርምሽ አሁን እዚህ ቤቱ ጋር የሚተኙ 3 የጎዳና ልጆች አሉ። በጣም የተማሩ ናቸው ምናምን። ነጻነት ረጅም ሰዓት ያወራቸዋል እና ብር ይሰጣቸው። ያጣቸው ቀን የሚገርምሽ ነገር ግንዱ ስር ወሽቆት ይሄዳል። ያውቃሉ ልጆቹ እንደ ነጻነት እንዳስቀመጠላቸውና ረቂቅ ሰው ነው። እኔ አንዳንድ ጊዜ እንደዚህ ለታምር ታዝበውን የሚሄዱ አይነት ሰዎች ናቸው። አንቺ ኢትዮጵያ መሬት ሞትን ተጸየፊ፣ የዘር ፍሬ በልተሽ ነጻነትን ትፊ። ማታ በዚህ ቪንቶ ፕራንክ እናንተ ሰራዊ ማለት ነው። ንዝረ ማይሙላ ወላሂ ብያለሁ። ወላሂ ላልኩት ይሄ ደግሞ እንግዲህ እዚህ ዩቲዩብ ህግ ስለማይፈቅድ እንጂ ማንቸስተር ዩናይትድ አርሰናልን ካሸነፈ ጆሮዬን እቆርጣለሁ ብሎ ተናግሮ ነበርና ከዛ በኋላ አንድ ቪዲዮ ሰራስ። ኦልሬዲ ማንቸስተር አሸነፈ ስለዚህ ቆርጣለሁ ብሎ በመላጭ ጆሮን ሲቆርጥ ላይቭ ላይ ይታይ ነበርና ምንድነው ያደረገው? እዚህ ጋር አሁን የዩቲዩብ ህግ ስለሚከለክለኝ ነው እንጂ ባሳያችሁ ደስ ይለኝ ነበርና ጆሮውን በትንሹ ሰንጥቆታል በትክክል።
ከዛ በኋላ ያው እንትኑ ዋርኒንግ እየሰጠኝ ነው ብሎ ዞር ብሎ ተጨማሪ ነገር እንግዲህ ይሄን ነገር አድርጎበታል በእርግጥና ግን አልቆረጥኩም ብሎ ሰዎች ሁሉ እንዴት ብለው እንትን ሲያደርጉት ልክ እንዳልቆረጠ ሆኖ መጥቶ አሁን ያስተባብላል ማለት ነው። እንጾማለሁ ማለት ነው። ያሳል ነገር ከልብ የምትወደኝ ካለ ማለት ነው ፕሊዝ ይሄን ቪዲዮ ሪኮርድ አድርገው። ይሄን ቪንቶ ተጠቅሜ ማንታ ይሄን ቪንቶ እንትን እያልኩኝ ጆሮ ላይ ስደፋ ማለት ነው እንደዚህ ከላይፍ ስር እንትን ብዬ ምን ይላሉ? አረ አውርደው፣ አረ እንዲህ አድርገው፣ አረ እንዲህ አድርገው፣ አረ እና እኔ ጆሮዬን ልቆርጥልህ ውሻ የውሻ ልጅ እዚህ ጋር ጆሮ አውርድ ምትለኝ ማለት ነው። ይሄውና አያችሁ አይደለ? ይሄንን በራሴ ላይ ደፍቼ ነው ይሄንን በራሴ ላይ ደፍቼ ግን ማለት ነው ፋራ ማይም የማንቸስተር ደጋፊ ማንቸስተር ይችላል ብዬ ይሄ ማለያ ለብሼልህ ለአንድ ሳምንት ቻሌንጅ ልወስድልህ። እኛ የምንፈልገው ያንተን ጆሮ ማን የኔ ጆሮ ቀልድ ነው እንዴ? አርቴታ ሲጀምር ያቀኛል እንዴ? እኔ አርሰናልን ከልጅነቴ አብሬን ያደኩት ኦልሞስት ዩኒ ያዛናባብ አብሬን ያደኩት ግን እስከ ዛሬ መፈጠሬ መውረድ ያውቃሉ እነሱ። ለነሱ ብዬ ጆሮ የሚቆርጠው በቃ አንተ የማንቸስተር ደጋፊ ከኔ ኦፖዝ ስላለ አንተ ስለምታሽ በቃ እርስ በእርስ ለማበሻሸቅ ብለን ነው እንጂ አሁን ትንሽ መስመር እያለፈ የመጣ ይመስላል ፉክክሩ ላይ እንዲያረጋሉ የማይሆኑ ነገሮች ከዛ ደግሞ በቃል ለመገኘት ተብሎ የማይሆን ነገር ይደረጋልና ማሊያ መልበስ የተቃራዩን ምናምን ኖርማል ነው ብሽሽቁ ምናምን ነው አንዱም ውበቱ ወይ ኳሱና ግን አለፍ ያለ ነገር ሲሆን ጥሩ አይመጣም። አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችንን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንስ የመጣች ጊዜ ሌሎችም ዝነኞች እንዲህ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት የዚህ በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል። ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ማተኮር አቁሟል። በጣም ልክ ፋስት ፉድ ነው አሁን አሁን ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። እንደው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻቸው 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ስቃይም ነው እውነቱ ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ታዲያ ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርጎ ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቤል ረጅም ልቦለዶች አቁመዋል ታውቃለህ። ከሞላ ጎደል ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ ወደ ኮሜዲ እያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያው ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው። አይሾ ስፒድ አዎ ፍጥነት አሳያለሁ ማለት ነው። ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር። ጆሮ የሚገባ ነገር የለው። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን
ማበጠር አለባቸው፣ መለየት አለባቸው። እኔ ባለፈው ቢዮንስ የመታ ዣንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል። እኔ በፊት ቡና እያፈላ ነበር ሲተርብ የሚውለው ኑሮ ማስተንፈሻ አሁን በየቲክቶኩ ይተነፍሳል። ይገርማል። እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ፣ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙትን ትርፍ መተው ቢነግሩን ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔር 30 ብር ተሽጧል ገበያው ሲደራ። ብዙ በዛ ጉዳይ ሐሳብ የለኝም። ምላሽ እንዴት አገኛችሁት? በትናንትናው ዕለት በኢትዮጵያ ፕሪሚየር ሊግ የተቆጠረችው ግብ በአሁኑ ሰዓት እጅግ እያነጋገረችም ትገኛለች። ከትናንት ጀምሮ በርካታ ሰዎች ከማራዶና የእግዚአብሔር እጅ ጋር እያገናኙ በአሁኑ ሰዓት በርካታ ሰዎችን በሶሻል ሚዲያ እቀባበሉትም ይገኛሉ። ፋሲል ከነማ ከአርባ ምንጭ ከተማ ጋር ባደረገው ጨዋታ በ33ኛ ደቂቃ ላይ ግብ ያስቆጠረ ሲሆን እንደምትመለከቱት በእጅ መንካቱን ተከትሎ እጅግ ሲያወዛግብ እንዲሁም ሲያነጋግር ነበር። ግን ከጨዋታ በኋላ ግቡን ያስቆጠረው ቃል ኪዳን ዘላለም ከሱ ያልጠበቁት እጅግ እንዳደንቀው ያደረገኝን ቃለ ምልልስ ሰጥቷል። ነገር ግን በኢትዮጵያ ፕሪሚየር ሊግ ቫር የሚያስፈልግበት ሰዓት ላይ የደረስን ይመስለኛል። እስቲ በኢትዮጵያ ፕሪሚየር ሊግ ቫር ያስፈልጋል ብላችሁ ታስባላችሁ? ሐሳባችሁን ማስቀመጥ ትችላላችሁ። ቃል ኪዳን ጎል አስቆጥረህ ነበረ፣ ወሳኝ ጎል በእጅ ነክተዋል። አልነካውም። ያው ይቅርታ ማለት ፈልጋለሁ። እኔም አላየሁትም በሰውነቴና በእጄ ነክቼዋለሁ መሰለኝ። በዚህ አጋጣሚ ፊል ያደረከው በዛ እንቅስቃሴው ሰውነትህን ነው እጄን ሰውነቴንም እጄንም ነው። ካጠፋው በጣም ይቅርታ ማለት ፈልጋለሁ። እስኪ ላሳይህ። ከያሬድ ነው በዚህ መንገድ ኳሱ የተነሳው። ከዛ በኋላ እንቅስቃሴው ወደዚህ ከሄደ በኋላ ሰውነትም ማንደቀው ይሄንን ይመስላል። ቃል ኪዳን ልክ ከዚህ በላይ አላስጨንቀህም። ያው ይቅርታ ስለጠየቅክ ማለት ነው። ያሬድ የትዳር ሁኔታው ምን ይመስላል? ባለቤት አለችው ወይ እያሉ እየጠየቁ ነውና ምናልባት ስለ ትዳር ስለ ባለቤት ካለች ባለቤት ልጆች ካሉ ስለ ልጆች ብትነግረን። 3 ልጆች አሉ። አያንቱ ጀቤት ይባላሉ። ያው ሁለቱ መንታ ናቸው። አንዷ ደግሞ መንታ አይደለችም። የ8 ዓመት ልጅ ነች። ሁለቱ ልጆች ደግሞ የ3 ዓመት ልጆች ናቸው እና አሜሪካዊ ናቸው። እዛው ነው ተወልደው ያደጉትም። ሁለቱም የመንታዎቹ ከሁለት ሰው ነው እንትን ያልኩት። ሁለቱም ግን አሜሪካዊ ናቸው። ከሁለት ሴት ነው ልጅ ያለኝ። 3 ልጅ አለኝ። አንደኛ መንታ የወለደችልኝም አማርኛ ምናምን ቋንቋ አይችሉም፣ እንግሊዘኛ ነው የሚያወሩት በብዛት። ያው የኔን ላይፍ የምሰራውንም ምንም የሚወዱት ታውቃለህ የውጭ ዜጎች ናቸው። ስቲል አብረን ነን ያለ ነው። አይ ሪስፔክት እንደዛ አይነት ላይፍ ላይ ነው ያለሁት። ከባድ ጥያቄ ነው። እስከዛሬ ጠይቄ ማላውቀው ጠየቀኝ። መንታዎቹ እዚህ እንትን በቃ ስቲል አብረን ነን ያለ ነው። 3 ልጆች አሉ እና ከጥሩ ሴት ልጅ ነው ልጆቼን ያገኘሁት። ስለዚህ ልጅ ያሬድ ሲንግል ነው ሊባል ይችላል። ልጅ ያሬድ አሁን ላይ ሲንግል ነው መባል ይችላል። ልጆች አሉ። ሲንግል አይደለም ባለ ትዳር ነኝ አብሬ ነኝ እያለ ሲንግል ነው ሊባል ይችላል። አሁን ብዙ ሰው እኔ ራሱ አላቅም ነበር። እንግዲህ 3 ልጆች አሉኝ ብሏል። ያሳድግል። ምን አጋጣሚ ወደዚህ አበዳሪና ተበዳሪ ውስጥ ገባ? እኔ በብሩክ ኒውስ ቲክቶከር ብሩክ ኒውስ ካርታ ያላችሁ ሊብሬ ያላችሁ ኑ አብረን እንስራ የሚል ማስታወቂያ የሚባል የኤችጂአይ የሚባል ርስቴ ኃይሌ ጀነራል ኢምፖርተር እሱ ድርጅት መጥቷል እና
ካርታውን ይዘህ ቁጭ ከምትል እንስራበት። አንዳንድ እንቅስቃሴዎች የግል ጉዳይ ነበረኝ፣ ብርም የሚያስፈልገኝ ሰዓት ነበረ። እሱን እስቲ ቆይ ላናግር ብዬ ቲክቶክ ላይ ያየው ስልክ ደወልኩኝ። ብሩክም ደግሞ ያው ታማኝ መረጃ ነው። ስለዚህ ስልክ ደወልኩኝ። እዚህ ፍሬንች ኪውስ ቢልዲንግ ጎላጉል እዛ ነን እና አሉኝ። ሄድኩኝ። ነገራችሁ ላይ ሶስታችሁ ከዚህ በፊት ትተዋወቃላችሁ? ጉዳዩን ያስተዋወቃችሁ በዚህ ነው፣ በሰው ነው እንደዚህ የተዋወቅነው። መሪያው የማስታወቂያም ንግግር ምንድነው? በማይክሮ ፋይናንስ ብድር ተበድረን 20% የካርታ እንደ ኪራይ 20% ይታሰባል፣ 80% ድርጅቱ ይሰራበታል። ለዛ ደግሞ ከሁነኛ ተቋም ዋስትና እንሰጣለን፣ የቼክ ዋስትና እንሰጣለን የሚል ነገር መጣ። አንድ የማስታወቂያውን እንስማው። ንብረት እያላቸው በገንዘብ እጥረት እየተቸገሩ ላሉ አንድ ድርጅት አንድ አዲስ አሰራርን ይዞ መምጣቱን እየገለጸ ይገኛል። ንብረት እያላችሁ በገንዘብ እጥረት የተቸገራችሁ ሰዎችም ንብረታችሁን አስይዛችሁ ቋሚ ገቢ እንዲኖራችሁ የማስቻል ዓላማን የያዘው ኢኤችጂአይ ድርጅት ታዲያም ለበርካቶች አዲስ አማራጭን ይዞላችሁ መጥቷል። አስተማማኝ ዋስትናን በመስጠት ካርታና ሊብሬ በማስያዝ ብቻም የትርፍ ተካፋይ የሚያደርጋችሁን ይህንን ድርጅት እወቁትም። ታስታውሱ ከነበረ እዚሁ እግረኛው ሚዲያ ላይ በሙሴ ሰለሞን ማስታወቂያ ምክንያት ብዙ ነገር ደርሶብናል፣ እንደውም የእሱ ማስታወቂያ ላይ ጨራሽ እሱ እንደውም ኃላፊነት ወስዶ ከተበላችሁን ያለው አይነት ነገር የሚል አይነት ነበር። እንግዲህ በዛ ምክንያት ቅርብ ጊዜ ታስሮ እንደነበር ታውቃላችሁ። ከዛ በኋላ ነው አሁን የወጣው። አሁን ደግሞ በብሩክ ኒውስ ማስታወቂያ ምክንያት ብለው ይሄንን እግረኛውን ፖድካስት ሁለቱን ክፍል ብትመለከቱት በጣም ነው የሚገርማችሁ። 2 ክፍል አለው። በጣም ብዙ ሰዎች በሚያሳዝን ሁኔታ ተታለዋል፣ በየዋህነት ባለማወቅ፣ እንደውም አዛውንቶች ሁሉ አሉበት እና ይሄ ድርጅት አለ ተብሎ ይሄን ድርጅት ራን የምታደርገው ሴትዮ ነች። እንግዲህ ከተማ ውስጥ እየዞረች እነዚህን ሁሉ ሰዎች ያጭበረበረችው። ብሩክ ተደውሎ ተጠይቆ ነበረ ብሏል። እዛ እግረኛው ሚዲያ ላይ የሰጠው መልስ ምንድነው? እኔ ንግድ ፍቃድ ምናምን አይቼ ነው ማስታወቂያውን የሰራሁት ብሏል። እነሱ ደግሞ የሚሉት ንግድ ፍቃዱ ከቆመ 2015 በፊት ነው የቆመው፣ ፌክ አሳይታው ሊሆን ይችላል ብለዋል። እኔ እዚህ ጋር አሁንም በድጋሚ ለማለት የምፈልገው ነገር እከሌ ስለሰራው አይደለም የሚባል ነገር አይሰራም። ማንም ማስታወቂያውን ያምጣው። በዛ ነገር ኢንተረስት ከሆንን ሄደን ስናጣራ በጣም እርግጠኞች መሆን አለብን። ሰዎች ማማከር አለብን። አሁን እነዚህ ብዙ ትልልቅ ሰዎች ነው እዚህ ጋር የተታለሉት በየዋህነት በጎረቤት በልጆቻቸው መተውባቸው እንደዚህ ልጅ ታገተችብኝ ለማስለቀቅ ባካችሁ እየተባለ 20 እና 15 ዓመት አብረው ከኖሯቸው ጎረቤቶች እንግዲህ ልጅ ታገተችብኝ አስለቁልኝ ካርታ ይዘው ሲባል በየዋህነት አንስተው ሰጥተው ተበልተዋል። እንደዚሁ ሌሎችም እንደዚህ ስታዩት በጣም ነው የምታዝኑትና መማሪያም ነው። እንግዲህ ብሩክ ኒውስ ራሴ ማጣራለሁ ብሏል። ማድረግ የሚገባቸውን ነገር ማድረግ ይገባቸዋል። ግን ምንድነው እኔ እንዳጠቃላይ ለማለት የፈለኩት መታለል እንዳለ ሆኖ ግን 100% ማስታወቂያ ነጋሪው ላይ ማድረግ አንችልም። እኛ ሁልጊዜ እንዲህ አይነት ነገር ላይ በጣም ጥንቃቄ መውሰድ ይገባናል ባይ ነኝ። ተሻሽ ላይ ጠባሳ እንዳለ ዛሬ ነው ያየው። ዛሬ እንደዚህ ፉል ስካን እያረከኝ ነው። ዛሬ ያው እንዴ ማናት ይሄ የሚለው በጣም ነው። ምን አጋጥሞሽ ነው? ልጅነት ጠባሳ ነው? አዎ ይሄ እንኳን ትንሽ ልጅ ሆኜ አክቹሊ በጣም ያስቃል። እንደው ምን ነበረ አጎቴ አሸናፊ ያሊ የሆነ ውጭ ሀገር ሄዶ የሆነ ማስክ ለሃሎዊን ገዝቶ ሰጠኝ። የሚደረግ ነው፣ የሚያስፈራ ማስክ ነው። አዲስ የቤት ሰራተኛ ሞግዚት ገብታ ነበረ እና ገብታ እሷ ኪችን ሆና እየከተፈች ነበረ ቢላ ይዛ ድንች ይሁን ምናምን የሆነ ነገር እየከተፈች ነበር ብቻ። እና እኔ ጓደኛዬን ጠርቻት አግዥኝ ብያት ልብስ እያስተካከል ምናምን በዛ ከዛ እናስፈራራት ምናምን ተብሎ ይሄ እንደ ስኪን ነው እንደ ቆዳ ነው። ይሄ በጣም ያስፈራ ፊት ነው፣ ስኪን ነገር ነው። ጥቁር በጥቁር ለብሼ
ምንም አላልኩም። ዝም ብዬ ከጀርባ ነው የቆምኩት። አለጌችም ዞር ስትል ደነገጠችና እንደዚህ ቢላውን ነው የወረወረችብኝ እና እንደዚህ ቆርጦኝ ያለፈው ትንሽ በስጋ ሆነ። እንዲህ አይነት ቀልድ ኧረ በእናትህ ቢላ ከያዘ ሰው ጋር ግን ኧረ እንኳን አተረፈሽ። ግን አላወኩትም። እኛ እሷን እያረጋጋን ላይክ እንደዚህ እየተንጠባጠበ ነበረ። ለካ አስተያየኝ ምናሽ ምናምን ሲለኝ አላየሁም ነበርና ልክ ሳየው ብቻ ነው ያመመኝ። አሁን የገባኝ ነገር ምንድነው የማይሆን ቀልድ ዋጋ ያስከፍላል። ከዛ በኋላ ሰው አላስደነግጥም። እንግዲህ ስለት ይዛለች አንገቷ ላይ ተሰክቶ ሲሆን ህይወት አለፈ ማለት አንዳንድ ፕራንኮች ላይ ጥንቃቄ አድርጉ የሚባለው ለዚህ ነው። በጣም መጠንቀቅ ነው በጣም። ከዛ አድራጊውም ጉድ ይሆናል፣ ደንጋጩም ሰውዬ በቃ ወንጀል ውስጥ ይገባል ማለት ነው። ማን ላይ ነው የምታለቃቀሰው? ካላደረክ የህዝብ መሳቂያ ነው የምትሆነው። የፎከርካትን ካላደረክ ፎክረካል አይደል? ፎክረክ የለ የፎከርካትን ካላደረክ ህዝብ እንዳይስቅብክ፣ አንድ ግለሰብ ስልኬ ላይ እንዳይደውል አለስ ከሀገሪቷ ህግ በስተቀር የህግ አካል ይደውልልኝ። ይሄ ነው እኔ አቋም። የምጠይቅህም ይቅርታ የለም፣ የሰደብኩህም ስድብ የለም። አለቅ በየቤቱ ስትሰደብ ምን ነው እቺን አልደነፋክ? ምን ነው ከኔ ጋር ሌላ ፐርሰናል ችግር አለ እንዴ? ነገር ስትፈልግ እንደነበረ እኮ ገብቶኛል። እኔ ቲክቶከር አይደለሁም ስትለኝ በቀደም ቲክቶከር ካልሆንክ ምን ልሰራ ቤት ይመጣክ? ምን ልሰራ ታየኛለህ? ምን ልሰራ አስቆም? የተፋሃትን እንድትጣት ደግመዋለሁ። ከኔ ጋር ያለው ከሁሉም ይበልጥ አንተ ጀግና ነኝ። በእናትህ ወኔ ሞራል ይበቃል። ሴት ሆኜ ስታይኝ አረብ ሀገር ኖሬ ዱባይ ኖሬ ስታይ የስልጣንህንና ጉልበትህን ይላልት ማሮቼ ቃል ለምድር ለሰማይ እኔ አንተን ይቅርታ አልጠይቅህም። መታሰር ካለብኝ ታስሬ እወጣለሁ። ብር መክፈል ካለብኝ ከፍዬ እወጣለሁ። አንተን ባንገቴ ቢለው ማንንም ይቅርታ ጠይቃለሁ። አንተን ግን የፎከርካትን ካላደረግ ለሐራም ወንድ ልጅ ፎክሮ ካላደረገ አንተ ራስ ክብርህን ታጣበታለህ። የፎከርካትን ካላደረግ ሚዲያ ላይ ክብርህን ታጣበታለህ። ለራስ ብዬ ነው የምመክርክ። ፎክረሃል ሚዲያ ላይ ፎከራህን ካላደረግ ክብርህን ታጣበታለህ። እኔ ደግሞ ይቅርታ አልጠይቅም። ጋይሶች መታሰር ካለብኝ ታስሬ እወጣለሁ። ስወጣ አንበሳውን አዘገጃጁልኝ ፍቅሮቼ፣ የኔ ወርቆች አንበሳውን አዘገጃጁልኝ። ትንሽ ቀን እስሬን ጠጥ መንሱር ጀማር እንግዲህ አዲስ ሰጣ ገባ ውስጥ ገብቷል ከጉቺ ጋር እንግዲህ መዛዛት ደረጃ ደርሰዋል። እንግዲህ ሰላም ያወርድላችሁ ነው የምለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለውን ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።